ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማንኛውም ኮምፒውተር ተጠቃሚ ሊያውቃቸው የሚገቡ ከኤ እስከ ዜድ ያሉ ሾርትከቶችን እንመለከታለን። አጠቃቀማቸውን ጨምሬ ያሳያችኋለሁ። አሁን ሾርትከቶች አንደኛ ብቃታችሁን በጣም ነው የሚጨምሩት፣ ሁለተኛ ደግሞ ፍጥነታችሁን ይጨምሩላችኋል ማለት ነው። በተለይ ብዙ ጊዜ ኮምፒውተር ላይ የምታጠፉ ከሆነ ኮምፒውተር ላይ እነዚህን ሾርትከቶች የግዴታ መጠቀም ይኖርባችኋል። እነሱን እናያለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅቶ ሊደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ሾርትከቶችን በደንብ ለማየት እንዲመቸን ሁለት ነገሮችን ልክፈትላችሁ። የመጀመሪያው ቻትጂፒቲ ላይ ሾርትከቶቹን ፔስት አድርጌ ላስቀምጣቸው። አሁን ሾርትከቶቻችን እዚህ ጋር ተቀምጠዋል። እዚህ ጋር ያስቀምጥኳቸው ምንድን ነው የዛሬዎቹ አሁን ሾርትከቶች አጠቃላይ ለኮምፒውተር የሚጠቅሙ ናቸው እንጂ ለኦፊስ እንደዚህ ለኤክሴል እያልን እየከፋፈልን የምናያቸው አይደሉም ማለት ነው። ስለዚህ እዚህ ጋር ያለው ብሮዘርን ይተካልናል። ብሮዘር ላይ እንዴት እንደምንጠቀማቸው አሳያችኋለሁ። እንደዚሁም ደግሞ ወርድ ልክፈት። ለምሳሌ እዚህ ጋር ወርድ 2022 አለ። ይሄኛውን የድሮ ልክፈተውና ለሳምፕል ስለሆነ እዚህ ጋር ረዘም ያለ ራንደም የሆነ ጽሁፍ ላስገባ። እንደዚህ አይነት ጽሁፍ ይግባ። ከላይ ታይትል ይኑረን። ከዛውን ይህንን ጎን ለጎን ልክፈተው። አንድ እዚህ ጋር መተን መክፈት ይቻላል፣ ወይም ደግሞ ካስፈለገም እዚህ ብሮዘራችን ጋር እንምጣና ይህን ብነካው ተመልከቱት፣ ሁለት ቦታ ይከፍትልኛል። ስለዚህ እዚህ ጋር ብሮዘር አለኝ፣ እዚህ ጋር ደግሞ ወርድ ፋይል አለ ማለት ነው። አሁን የመጀመሪያውን ሾርትከት እንየው። ኮንትሮል ኤ ነው። ኮንትሮል ኤ አሁን ኦፊስ ፕሮዳክቶች ላይ እንደዚሁም ደግሞ ማንኛውም ያላችሁበት ቦታ ላይ ለመምረጥ ነው የሚያግዛችሁ፣ ወይም ሰሌክት ኦል ማለት ነው። ለምሳሌ ብሮዘር ላይ ነው ያለሁት። ኮንትሮል ኤ ብነካ አጠቃላይ ይመርጣል። ኦፊስ ፕሮዳክቶች ላይ መታችሁ ኤክሴል፣ ወርድ፣ ፓወርፖይንት የመሳሰሉት ላይ ኮንትሮል ኤ ብትነኩ ሁሉንም ይመርጥላችኋል ማለት ነው። ሁለተኛው ደግሞ ኮንትሮል ቢ ነው። ይሄ ደግሞ ቦልድ ነው የሚያደርገው። በተለይ አሁን ለቴክስቶች ነው የሚጠቅመን ማለት ነው። ኮምፒውተራችሁ ላይ የጻፋችሁት ነገር ካለ ለምሳሌ ይህንን ኮንትሮል ኤ ብለው ይመረጣል። ኮንትሮል ቢ ብነካ ደግሞ ቦልድ ይሆናል ማለት ነው። ምናልባት ግን ግልጽ እንዲሆንላችሁ አንድ ኪቦርዱን ላምጣውና ኦን ስክሪን ኪቦርዱን ይህንን ኮንትሮል እዚህ ጋር አለላችሁ። ከዛ በኋላ እዚህ ጋር ያሉትን ፊደሎች ነው የምነካው ማለት ነው። ኤ ቢ ሲ ያልኩኝ ነው የምቀጥለው። ስለዚህ ኮንትሮል ከዛ እዚህ ጋር ያሉትን ነው የምንመለከተው። ሌላው ደግሞ ኮንትሮል ሲ ነው። ኮንትሮል ሲ ደግሞ ኮፒ ነው የሚያደርግላችሁ። ለምሳሌ አሁንም እዚህ ብሮዘር ላይ ነው ያለሁት። ኮፒ ላደርገው ከፈለኩኝ የሆነ ነገር መርጠና ኮንትሮል ሲ ብነካ ኮፒ ይሆናል። የምፈልገው ቦታ ጋር ሄጄ ፔስት አደርገዋለሁ። እዚህ ጋርም ሊንክ አለ። አሁን ይህን ኮፒ ማድረግ ከፈለኩኝ ኮንትሮል ሲ ብነካ ኮፒ ይሆናል። እዚህ ጋርም በተመሳሳይ ማለት ነው። ለምሳሌ ኮንትሮል ሲ ብነካ ኮፒ ሆነ። የምፈልገው ቦታ ጋር ከዛ ኮንትሮል ቪ ነክቼ ፔስት ማድረግ እችላለሁ። ሌላው ኮንትሮል ዲ ነው። አሁን ብሮዘር የከፈትኩበትም አንደኛው ምክንያት ይሄኛው ነው። አሁን ኮንትሮል ዲ ቀጥታ ቡክ ማርክ ይከፍትላችኋል። ለምሳሌ ኢዩት፣ ኮንትሮል ዲ ብንነካ ይሄንን ለሌላ ጊዜ እንዳገኘው ስም ሰጥተህ አስቀምጠው ያለኝ ነው። ሌላ ጊዜ ስንመጣ ከዛ በቀላሉ ማግኘት እንችላለን ማለት ነው። አሁን ደን ብለው ይቀመጣል፣ ቡክ ማርክ ሆኖ ማለት ነው። ከዛ በኋላ ለምሳሌ ዘግቼው በወጣ እንደዚህ ባረግ ይሁት እዚህ ጋር ተቀመጠልን ማለት ነው። ቅድም በሾርትከት ኮንትሮል ዲ ብለን ስላስቀመጥን፣ ወይም ደግሞ አሁንም ይሄን ላጥፋላችሁና እዚህ ጋር መታችሁ ቡክ ማርክ ማስቀመጥ ይቻላል። ወይም ኮንትሮል ዲ ያለን ነው። አሁን ለምሳሌ የኔን ዩቲዩብ ቪዲዮ እየተከታተላችሁ ሌላ ጊዜ ከስር ሁሌ እንዲመጣ ከፈለጋችሁን ማድረግ ይቻላል ማለት ነው። ኮንትሮል ዲ ትነካላችሁ። አድናቆት ቲቪ ይላል። እናንተ ደስ ያላችሁን ስም መስጠት ይቻላል። ከዛ ኦኬ ትላላችሁ ማለት ነው። ከዛ ሌላ ጊዜ አሁን እንደዚህ መንቀሳቀስ ብትጀምሩ ወይም እንደምታዩት ወደዚህ ብሄድ አድናቆት ቲቪ የሚለው እዚህ ጋር አለ። ይሄን ነክታችሁ ከዛ ሌላ ጊዜ ከፍታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ኮንትሮል ዲ ለዚህ ይጠቅመናል ማለት ነው። እንደዚሁም ደግሞ ማይክሮሶፍት ወርድ ላይ ከሆናችሁ ኮንትሮል ዲን ብትነኩ ፎንት ግሩፕ ይመጣላችኋል፣ ወይም ፎንት ኤዲት ማድረጊያ ይመጣላችኋል። ከዛ የምትፈልጉትን ነገር ከዚህ ተጠቅማችሁ ከለር ከመቀየር ጀምሮ ማግኘት ትችላላችሁ ማለት ነው። ትንሽ ዝቅ እናድርገውና ኮንትሮል ኢ ደግሞ እዚህ ጋር አለ። ኮንትሮል ኢ ደግሞ ሴንተር ነው የሚያደርገው። ለምሳሌ ይሄ ስም ነው። ስለዚህ መሀል እንዲሆን ፈልጌያለሁ፣ ወይም ደግሞ እንደ ታይትል ነው ብዬ ካሰብኩኝ እንደዚህ ክሊክ ማድረግ ወይም መምረጥ ይቻላል። ኮንትሮል ኢ ብነካ ሴንተር ላይ ሄዶ ቁጭ ይላል፣ ወይም መሀል ላይ ይሆናል ማለት ነው። ስለዚህ የምትፈልጉትን ነገር ኮንትሮል ኢ በመንካት ሴንተር ላይ ማስቀመጥ ይቻላል። ብሮዘር ላይ ከሆናችሁ ደግሞ ለምሳሌ ተመልከቱት። አሁን እዚህኛው ላይ ነው ክሊክ ያደረኩት። ኮንትሮል ኢ ብንነካ እዚህ ጋር እንደምታዩት አሁን ሰርች ማድረግ እንችላለን ማለት ነው፣ የምንፈልገውን ነገር። ስለዚህ ሰርች ባር በቀጥታ ይከፈትልናል። ሌላው ደግሞ ኮንትሮል ኤፍ ነው። ኮንትሮል ኤፍ ደግሞ ፋይንድ ነው። ለምሳሌ ማይክሮሶፍት ወርዳችን ላይ እንምጣና ጋለሪ የሚል የቱ ጋር እንዳለ አላወኩም፣ ፈልጌያለሁ። ምናልባት እንዲታይ ሰፋ ላድርግላችሁና ኮንትሮል ኤፍ ብነካ ፋይንድ እንደምትመለከቱት በቀጥታ ይከፈታል። ከዛ እዚህ ጋር የምፈልገውን ነገር እጽፋለሁ ማለት ነው። ለምሳሌ ጋለሪ ከሆነ
ጋለሪ ብዬ እንደዚህ ታይፕ ጋለሪ ብዬ ስጽፍ እንደምትመለከቱት በአጠቃላይ ይመጣልኛል። የት የት ጋር እንዳለ እያሳየኝ ይገኛል ማለት ነው እንዳያችሁት እዚህ ጋር። በተመሳሳይ ደግሞ ማንኛውም ብሮዘር ላይ ሆናችሁ እዚህ ጋር እንምጣና ኮንትሮል ኤፍ ብንነካም አድራሻ እንደምታዩት ሰርች ማድረጊያ ያመጣልኛል። ለምሳሌ እዚህ ጋር ልምጣና ሴንተር ብዬ ልጻፍ። ሴንተር ይሁት ሴንተር እዚህ ጋር ስላለ እያመጣልኝ ነው። ስለዚህ እናንተ አሁን የተለያየ ነገር ሰርች አድርጋችሁ ያችን ቃሏን ብቻ ማግኘት ስትፈልጉ ብሮዘራችሁ ላይ በዚህ ማግኘት ይቻላል። ለምሳሌ ዩቲዩብ ቻናል ልክፈተው። ከዛ እዚህ ጋር ተመልከቷቸው ፖስት የሚለው ጋር ለምሳሌ እንዲወስደኝ ፈልጌያለሁ። ኮንትሮል ኤፍ ፖስት ብዬ ልጻፍ። ተመልከቱት እዚህ ጋር ይወስደኛል ማለት ነው። እንመለስ አሁንም ወደዚህ። ሌላው ኮንትሮል ጂ ነው። ይሄ ደግሞ ጎ ነው ወይም ደግሞ ወደ ፈለጋችሁት ይወስዳችኋል ማለት ነው። እዚህ ጋር እንሂድና ለምሳሌ ይሄን ስኪፕ ልበለው ወይም ይሄን ልንዘጋው እንችላለን። ኮንትሮል ጂ ብትነኩ ጎ ይላችኋል። ወይም ወዴት ነው መሄድ የምትፈልጉት? ለምሳሌ በጣም ብዙ ፔጅ ካላችሁ ፔጅ ነምበሩን እዚህ ጋር መጻፍ ይቻላል። በሴክሽን በላይን በተለያየ ነገር መፈለግ ትችላላችሁ። ለምሳሌ ፔጅ ዋን ላይ መሄድ ከፈለኩኝ ፔጅ ዋን ጎ እለዋለሁ። ፔጅ ዋን ላይ እንደምታዩት ይሄ ያለው ራሱ አንድ ፔጅ ስለሆነ ነው። ፔጁን ግን ጨመር ላድርገውና ላሳያችሁ። ለምሳሌ እዚህ ጋር ኢንተር ልበልና እኩል ነው ራንደም ቴክስት ላስገባበት በጣም ረጅም ላድርገው ደግሞ ኢንተር ይሁታውን ወደ 5 ፔጅ ነው እንትን ያለን። አሁን ያለነው የት ነው? አራተኛው ፔጅ ላይ ነው። ከዛ ኮንትሮል ጂ ብነካና ፔጅ ዋን ጋር መሄድ ፈልጌ ከሆነ ፔጅ ዋን ጎ እለዋለሁ። ክሎዝ ብል ያለውበትን ተመልከቱ። ፔጅ ዋን ላይ አምጥቶ ቁጭ ያደርገኛል ማለት ነው። ስለዚህ የኦፊስ ፕሮዳክቶች ላይ ለዚህ ያገለግላችኋል። በተመሳሳይ ብሮዘራችን ጋር ደግሞ እንምጣና ኮንትሮል ጂ ብትነኩ እንደምታዩት ወደ ፋይንድ ቦታው ነው የሚወስዳችሁ ማለት ነው። ከዛ አሁንም እዚህ ጋር መጻፍ ትችላላችሁ። ለምሳሌ ጉድ ብዬ ብጽፍ እንደምታዩት ወደዚህ እያመጣኝ ነው። ከዛ ኔክስት እያላችሁ ሌላም ካለ አንድ ብቻ ነው ያለው እያለኝ ነው እንደምታዩት። ለምሳሌ ግን ኮንትሮል ብዬ ደግሞ ሰርች ላድርግ። ይሁት አሁን ኮንትሮል ስንት ቦታ እንዳለ እዚህ ጋርም ይነግረኛል። 27 ቦታ አለ እያለኝ ነው ማለት ነው። አሁን ግን ስለማልፈልገው ኤክስ ልበለው። ሌላው ኮንትሮል ኤች ነው። ይሄም በጣም ወሳኝ ሾርትከት ነው ወይም ደግሞ ሪፕሌስ ለማድረግ ነው የምንጠቀምበት። እዚህ ጋር ሰፋ ላድርግላችሁና ለምሳሌ አድናቆት ቲዩብ አይደለም ይሄኛው ሌላ ነው ብለን ብናስብ አድናቆት ነው በየቦታው ልጻፍ ወይም ደግሞ አድናቆት ቲዩብ የሚለውን ኮፒ ላድርገውና አድናቆት እዚህ ጋር ሌላም ቦታ ሊሆን ይችላል 3-4 ቦታውን አድናቆት ብዬ እንደዚህ አስገብቻለሁ። ከዛ ግን ስም መቀየር ፈለኩና አድናቆት ሳይሆን ኤዲ ይሁን አልኩ። ስለዚህ እየመጣው እያንዳንዷን አሁን ኤዲት ማድረግ አይጠበቅብኝም። ስለዚህ በቀላሉ ምን አደርጋለሁ? ኮንትሮል ኤች ብነካ ተመልከቱት ወደ ሪፕሌስ ይወስደኛል። ሪፕሌስ ማለት መተካት ማለት ነው እንደምታዩት። ስለዚህ ማንን አሁን የፈለኩት አድናቆትን ነው። ስለዚህ አድናቆት ብዬ እዚህ ጋር ጽፋለሁ። ሪፕሌስ ዊዝ ወይም በማልተካው እያለኝ ነው። እንዲተካው የሚፈልገው ለምሳሌ በኤዲ ከሆነ ኤዲ ብዬ ጽፍለታለሁ። አንድ ቦታ ነው ወይስ ሁሉም ጋር ይለኛል። ሁሉንም እንዲተካው ሪፕሌስ ኦል እለዋለሁ። እንደምታዩት 4 ቦታ ነበረ ተክቻለሁ ብሎኛል። ኦኬ ክሎዝ። አሁን እንየው አድናቆት የሚለው ተቀይሮ ኤዲ እዚህ ጋርም ኤዲ ዝቅ እያልኩ ብሄድ ሁሉም በሰከንዶች ውስጥ ተቀይረው ይጠብቁኛል ማለት ነው። ስለዚህ አሁንም አንዴ ልመልሳችሁና ወደዚህ ኮንትሮል ኤች ሪፕሌስ ያደርግልናል ብለናል። በተመሳሳይ ብሮዘር ጋር ደግሞ እንምጣና ኮንትሮል ኤችን ብትነኩ ሰርች ያደረጋችኋቸውን ነገሮች እንዳለ እዚህ ስለሚመጡ ማጥፋት ትችላላችሁ ማለት ነው። ስለዚህ ማንኛውም ብሮዘር ላይ ብትሆኑ እናንተ ሰርች ያደረጋችኋቸው ነገሮች ካሉ ኮንትሮል ኤችን ብትነኩ እስከዛሬ ሰርች ያደረጋችኋቸው እንዳለ እዚህ ጋር ይቀመጣሉ ማለት ነው። ስለዚህ ማጥፋት ከፈልጋችሁ ማጥፋት ትችላላችሁ ማለት ነው። ስለዚህ ወርድ ላይ ወይም የኦፊስ ፕሮዳክቶች ላይ ሪፕሌስ ለማድረግ ያገለግለናል። በተመሳሳይ ደግሞ እንደዚህ ብሮዘር ላይ ስትጠቀሙ ደግሞ ወደ ሂስትሪ ወይም ሰርች ወዳደረጋችሁት ነገር ይወስዳችኋል ማለት ነው። ሌላው ደግሞ ኢታሊክ ለማድረግ ኮንትሮል አይን መጠቀም ይቻላል ማለት ነው። ይኸውን ለጽሁፎች ነው በብዛት። ለምሳሌ ይህ ጽሁፍ አለ ልምረጠውና ኮንትሮል አይ ብነካ ኢታሊክ ይሆናል። ኢታሊክ ማለት ጋደም ያለ ጽሁፍ ማለት ነው። ለምሳሌ ኮንትሮል ኤ ብነካ ሁሉም ተመረጠ። ለምሳሌ ኮንትሮል አይ ብነካ እንደምታዩዋቸው ሁሉም ኢታሊክ ሆነዋል። ኮንትሮል ቢን በድጋሚ ብነካ ቦልድ የሆነው ይቀራል ማለት ነው እንደምታዩት። ኮንትሮል ኬም በጣም አሪፍ የሆነ ሾርትከት ነው። እሱ ደግሞ ሃይፐርሊንክ ለማስገባት ነው። ለምሳሌ እናንተ ኖትቡክ አላችሁ ወይም እየተማራችሁ ነው ብለን እናስብና እዚህ ጋር አሁን ከኔ ቻናል እየተማራችሁ ነው ወይም ከሌላም ሰው ቻናል ሊሆን ይችላል። ሊንክ ግን ማድረግ ፈልጌያለሁ። ለምሳሌ ይሄኛው አድናቆት ቲዩብ ይሆንና ከዚህ ጋር አሁን ይሄን ቻናል ሊንክ ላደርገው ፈልጌያለሁ። ስለዚህ ምን ማድረግ ይቻላል? መጀመሪያ የዩቲዩብ ቻናሉ ሊንክ አመጣለሁ። ይሄውና ሊንኩ ኮንትሮል ሲ ነክቼ ኮፒ ላድርገው። በዛ ሾርትከቱን እንድንጠቀመው ነው።
ከዛ ለዚህ ደግሞ ሃይፐርሊንክ እናስገባ እንመርጠዋለን። ኮንትሮል ኬ እንነካለን። ከዛ አድራሻውን እዚህ ጋር ስጡኝ ይላል ማለት ነው። ይሄኛው ኤግዚስቲንግ ፋይል ኦር ዌብ ፔጅ የሚለው ላይ ታረጉትና አድራሻው ምንድነው አሁን ያመጣሁት አድራሻ። ከዛ እዚህ ጋር ኦኬ ይላለው። አሁን ሊንክ ሆነ ማለት ነው። ከዛ ይሄን የዩቲዩብ ቻናል ልዝጋው ለምሳሌ። አሁን ሌላ ጊዜ መክፈት ብፈልግ ይሄን ክሊክ ባደርገው ኮንትሮልን ተጭኜ ማለት ነው። ኮንትሮል ካልተጫናችሁ አይሰራም። ክሊክ ብናደርገው የዩቲዩብ ቻናሉን በቀጥታ ይከፍተዋል ማለት ነው። እንደምታዩት እየከፈተው ነው። እዩት እዚህ ጋር አድናቆት ቲዩብ ብሎ እየተከፈተ ነው። ከዛ እዚህ ላይ መከታተል እችላለሁ ማለት ነው። ስለዚህ ዋና ሀሳቡ ምንድነው? አሁን ከምትፈልጉትን ነገር በዚህ መንገድ ሊንክ ማድረግ ይቻላል ማለት ነው። ግዴታ ከዩቲዩብ ብቻ አይደለም፣ ከኤክሴል ከተለያየ ነገር ልታደርጉ ትችላላችሁ። ለምሳሌ ደግሞ ላሳያችሁ። ይሄኛውን ከኤክሴል ወይም ከፓወርፖይንት ፋይል ጋር እንትን ላድርገው፣ ሊንክ ላድርገው። ኤግዚስቲንግ ፋይል ከዛ እዚህ ጋር ልምጣ። ተመልከቱት፣ ብሮዝ የሚል አለ። ይሄን ነካለው ወደ ኮምፒውተራችሁ ሲወስዳችሁ መምረጥ ማለት ነው። ለምሳሌ ዲስክቶፕ ላይ ሊሆን ይችላል የተቀመጠው። ቤዚክ ኮምፒውተር የሚል ለምሳሌ አለ፣ ፓወርፖይንት ነው። ኦኬ ልበለው። ኦኬ ላሉ አሁን ይሄ ሊንክ ሆነ። ለመክፈት በፈልጋውን ኮንትሮል ተጭኜ ከዛ ክሊክ ባረግ ሌፍት ክሊክ ብነካ ይፈታል ማለት ነው። እንደምታዩት ተከፍቷል። አሁን ግን ስለማልፈልገው ልዝጋው። ሌላው ደግሞ ኮንትሮል ኤል ነው። ኤል ደግሞ በሌፍት በኩል አላይን ያደርግላችኋል ማለት ነው። ለምሳሌ ሰፋ እናድርገውና ይሄ የት ነው የተቀመጠው? እዩት። አሁን እዚህ ጋር ሴንተር ላይ ነው። ኮንትሮል ኤል ብትነኩ ወደ ሌፍት በኩል ይሄዳል። በተመሳሳይ ለምሳሌ ይሄን እንዳለ ልምረጠውና ኮንትሮል ኤል ብንነካ በሌፍት በኩል አላይመንቱን ይጠብቃል ማለት ነው። በራይት ከፈለጋችሁ አርን መንካት ይቻላል። እሱ ስንደርስበት አሳያችኋለሁ። አሁንም ማሳያችሁ ሾርትከቶች እንዳለ ግን ፎቶሾፕ ላይ ሁሉም ላይ ይሰራሉ ማለት ነው። ምክንያቱም ጠቅላላ የኮምፒውተር ሾርትከቶች ስለሆኑ ማለት ነው። ብሮዘሮች ላይ ከሆናችሁ ደግሞ ኮንትሮል ኤልን ብትነኩ እንደምታዩት ወደዚህ ወደ አድራሻው ይወስዳችኋል። ለምሳሌ ዩቲዩብ ቻናሌን እዚህ ጋር ከፍቻለሁ። ወደ አድራሻው መሄድ ከፈለኩኝ ኮንትሮል ኤልን ብነካ እንደምታዩት ቀጥታ አድራሻው ጋር ይወስደኛል ማለት ነው። ኮንትሮል ኤም ደግሞ ፓራግራፍን ኢንደንት ያደርግላችኋል። ፓወርፖይንት ላይ ካላችሁ ደግሞ አዲስ ስላይድ ይከፍትላችኋል። ለምሳሌ ኢንደንት ማለት ወደ ውስጥ ትንሽ ገባ ማድረግ ነው። እዚህ ጋር ለምሳሌ እንደዚህ የሚዘረዘሩ ነገሮች አሉኝ፣ እየዘረዘርኩ ነው። ገባ እንዲሉ ከፈለኩኝ ምን ማድረግ ይችላለሁ? እንደዚህ ልምረጣቸውና ኮንትሮል ኤምን ብነካ እንደምታዩት አንድ ስቴፕ ገባ ይላል። ደግሜ ብነካ ወደ ውስጥ እየገባ ይሄዳል። ይህም ፓራግራፍ ወደ ውስጥ ላስገባው ከፈለኩኝ ከፊት ለፊቱ ክሊክ አድርጌ ኮንትሮል ኤም ብነካ አንድ ስቴፕ ኢንደንት ይሆናል ማለት ነው። ስለዚህ እንደዚህ ያደርጋችሁ ኢንደንትን ማስገባት ይቻላል። ሌላው ደግሞ ኮንትሮል ኤን ነው። ይሄ ደግሞ አዲስ ዶክመንት ይከፍትላችኋል ማለት ነው። ለምሳሌ እዚህ ጋር ተመልከቱ፣ ይሄን እየሰራ ነው። አሁን ግን አዲስ ዶክመንት ፈልግ ያለው ኮንትሮል ኤንን ብነካ አዲስ የማይክሮሶፍት ወርድ ፋይል ተከፈተልኝ እዚህ ላይ። ከዛ እንደ አዲስ መስራት እችላለሁ ማለት ነው። አሁን ግን ስለማልፈልገው ኤክስ ላድርገው። ብሮዘሮች ላይ ከሆናችሁ ደግሞ ለምሳሌ እዚህ ጋር ልክ እንደከፈትነው ላይ ከሆናችሁ ኮንትሮል ኤንን ብትነኩ አዲስ እንደምትመለከቱት ይከፈታል። ይሄኛው ራሱን ችሎ እዚህ ጋር ተቀምጧል። አዲስ ራሱን የቻለ ዊንዶ ተከፈተልኝ ማለት ነው። ስለዚህ ሁለቱንም እያቀያየርኩኝ መጠቀም እችላለሁ። ሌላው ኮንትሮል ኦ ነው። ኮንትሮል ኦ ደግሞ ፋይል ይከፍትላችኋል። ለምሳሌ እዚህ ላይ እየሰራሁ ነው፣ ሌላ ነገር ላመጣ ፈልጌ ያለው። ስለዚህ ኮንትሮል ኦን ብነካ ቀጥታ ወደ ኦፕን ነው የሚወስዳችሁ እንዳልኳችሁ። እዚህ ጋር ከዛ የምትፈልጉትን ወይም መክፈት የፈለጋችሁትን ማምጣትና መጠቀም ትችላላችሁ ማለት ነው። ከዚህ ሌላው ፕሪንት ማድረግ ስትፈልጉ ኮንትሮል ፒን መንካት ይቻላል። ለምሳሌ ይሄ ጽሁፋችን አልቋል ብለን ካሰብንና ፕሪንት ልናደርገው ከፈለግን ኮንትሮል ፒ ብንነካ ቀጥታ ፕሪንት ወደ ማድረጊያው ይወስደናል። ፕሪንት ሲደረግ ይሄን ይመስላል እያለኝ ነው። ከዛ በኋላ ፕሪንት አደርገዋለሁ ማለት ነው። በተመሳሳይ ለብሮዘሮችም ይሆናል። ለምሳሌ ይሄን ሰፋ ላድርግላችሁና ይሄንን ፕሪንት ልታደርጉት ከፈለጋችሁ ኮንትሮል ፒ ብነኩ ቀጥታ ፕሪንት ነው የሚያደርገው ወይም ፕሪንት ወደ ማድረጊያው ይወስዳችኋል። እናንተ ጋር አሁን ጽሁፎችን ከዊኪፒዲያ ወይም ከተለያየ ቦታ ላይ እያነበባችሁ ሊሆን ይችላል። ከዛ ያንን ቀጥታ እንደምታዩት ለፕሪንት እንደዚህ ማዘጋጀት ይቻላል። ሁሉንም ፔጆች እንደዚህ እያወጣልኝ ነው ማለት ነው። አሁን ግን ስለማልፈልግ ልመለስ። ስለዚህ ጽሁፍ አሁን ለምሳሌ ይህንን ፕሪንት ላደርገው ከፈለግኩኝ ኮንትሮል ፒ ብነካ ቀጥታ ፕሪንት ለመደረግ ዝግጁ ይሆናል። ይሁት ሴቲንጎች አሉላችሁ። ላንድስኬፕ ፖርትሬት እያደረጋችሁ ፕሪንት ላይ ብዙ ጊዜ ቪዲዮዎችን ሰርቻለሁ፣ መመልከት ትችላላችሁ። ካስፈለገም ወደፊትም በድጋሚ እሰራላችኋለሁ። ካንስል ልበለው ብለው። ሌላው ደግሞ ኮንትሮል ኪው ነው። ይሄ ደግሞ ፓራግራፋችሁ ላይ ለምሳሌ ፎርማት ያደረጋችሁትን ነገር እንዳለ ያጠፋል።
ለምሳሌ ኮንትሮል ኤ ልበል፣ ሁሉም ተመረጠ። ኮንትሮል ኪው ብንነካ እስካሁን ያደረግናቸው ነገሮች እንዳለ ይጠፋሉ። ምን አድርገን ነበር? ለምሳሌ ይህንን ወደ ውስጥ ገባ አድርገነው ነበር። ኮንትሮል ዜድ ብዬ ላሳያችሁ፣ ምናልባት ልብ ካላላችሁት እዩት። ይህን ሁሉ ፎርማቲንግ አድርገን ነበረ፣ ወደ ውስጥ አስገብተናል። ከዛ ግን ልንመልሰው ባንዴ ከፈለግን ኮንትሮል ኤ ነክተን ኮንትሮል ኪውን ብንነካ ፎርማቲንጉ እንዳለ ያደረግነው ፎርማቲንግ ይጠፋል ማለት ነው ከላዩ ላይ። ስለዚህ ሪሙቭ ለማድረግ ይህንን መጠቀም ይቻላል። ኮንትሮል አር ደግሞ በራይት በኩል አላይመንት ይጠብቅላችኋል። ለምሳሌ ወርድ ላይ እንየው። ይሄ ዶክመንት አሁን በየት ነው የጠበቀው? በሌፍት በኩል ነው እንደምታዩት፣ በግራ በኩል ተደርድሯል በደንብ። እዚህ ጋር ግን ወጣ ገባ ነገር አለው። ነገር ግን ልምረጥና ወይም እዚህ ጋር ክሊክ አድርጌ ኮንትሮል አርን ብነካ ተመልከቱት፣ የሚደረደረው በየት ነው? በዚህ ጋር ነው ጠርዙን የሚጠብቀው። እነዚህንም ለማስተካከል ደግሞ ኮንትሮል ኤ ነክተን ሁሉንም ኮንትሮል አርን ብንነካ በራይት በኩል አላይመንቱን ጠብቅ እያልነው ነው። በሌፍት በኩል ከፈለጋችሁ ቅድም ባሳየኋችሁ መሰረት ኮንትሮል ኤልን ብትነኩ ደግሞ በዚህ ጋር አይመለከተውም። የሚያስተካክለው ቤት ይሆናል ማለት ነው፣ በዚህኛው በኩል ይሆናል ማለት ነው፣ በሌፍት በኩል። ተመሳሳይ ብሮዘሮች ላይ ከሆናችሁ ለምሳሌ ይሄ ነገር አልገለጥ ካለኝና ቢዚ የሆነ ካስቸገረኝ ምን ማድረግ ይቻላል? በቀላሉ እዚህ ላይ አንድ ቦታ ክሊክ ላድርግና ኮንትሮል አርን ብነካ ሪፍሬሽ ያደርጋል። እንደምታዩት ሪፍሬሽ አድርጎ ግን መልሶ ያመጣልኛል ማለት ነው። ለምሳሌ ዩቲዩብ እዚህ ጋር እያየሁን ቢዚ ከሆነብኝ ወይም እናንተ ቪዲዮዎችን እያያችሁ ካስቸገራችሁ ሪፍሬሽ ለማድረግ ኮንትሮል አርን ትነካላችሁ። ሪፍሬሽ እያደረገ ነው እንደምታዩት። ከዛ እንደ አዲስ ይከፍትላችኋል ማለት ነው። ሌላው ደግሞ ኮንትሮል ኤስ ነው። ኮንትሮል ኤስ ደግሞ ሴቭ ለማድረግ ነው። ከዛ በፊት ግን ኮንትሮል ጄን ረስተነው ነበረ። እሱን አንድ የዚህ አይተን መሄድ እንችላለን። ለምሳሌ በሌፍት በኩል እንዲጠብቅ ኮንትሮል ኤልን እየነካን ነበረ። በራይት በኩል እንዲጠብቅ ደግሞ ኮንትሮል አርን እየነካን ነበረ። ጀስቲፋይ እንዲያደርገው ወይም በዚህ በኩል ድርድር እንዲል ከፈለግን ደግሞ ምን ማድረግ እንችላለን? ኮንትሮል ኤ ልንካና ከዛ ኮንትሮል ጄ ብነካ እዩት፣ በጣም የተስተካከለ ነው የሚሆነው። ያው ለጽሁፎች የሚመከር ነው። ፕሮጀክቶችን ስታስገቡ ወይም ሪሰርቾችን ሲሰሩ በዚህ መንገድ ነው የሚደረገው ማለት ነው። አሁን ጀስቲፋይ ዓላማው ምንድን ነው? ቴክስቱ ሲያልቅ ሳይሆን የሚያመጣው እቺን መስመሯ ስታልቅ ጠብቆ ነው እንደምትመለከቱት ማለት ነው። ካልሆነ ግን የተንጠለጠለ ነገር ሲሆን ወደዚህ ነው የሚያመጣባችሁ። ስለዚህ ጀስቲፋይ ካደረግነው ግን በዚህ ጋር እንደዚህ ድርድር ይልልናል ማለት ነው። ስለዚህ ጀስቲፋይ ማለት እዚህ ጋር ኮንትሮል ጄ እዚህ ጋር የምትመለከቱት ነው ማለት ነው። ብሮዘሮች ላይ ከሆናችሁ ደግሞ ኮንትሮል ጄ ብትነኩ ዳውንሎድ ያደረጋችኋቸውን ነገሮች በአጠቃላይ ማግኘት ትችላላችሁ። ስለዚህ አሁን ወደ ሴቫችን እንመለስ። ይህን ስራዬን አሁን ሴቭ ላደረገው ከፈለኩኝ ማይክሮሶፍት ወርድ ወይም ማንኛውም የኦፊስ እንትን ላይ ኮንትሮል ኤስን ብንነካ ሴቭ ነው የሚያደርግልን ወይም ወደ ሴቭ ነው የሚወስደን። እንዳልኳቸው የዛሬዎቹ ሾርትከቶች ኮምፒውተር ላይ ላሉ አብዛኞቹ ነገሮች የሚሆኑ ናቸው። ለምሳሌ እዚህ ጋር ስራ እየሰራው ነበር ፎቶሾፕ ላይ ኮንትሮል ኤስን ብነካ ሴቭ ወደ ማድረጊያው ይወስደኛል ማለት ነው። ስለዚህ እናንተ በማንኛውም ዘርፍ ላይ ብትሆኑ ሾርትከቶቹ በጣም ያስፈልጓችኋል ማለት ነው። ብሮዘሮች ላይም ተመሳሳይ ነው። ለምሳሌ ይህን ሴቭ ላደርገው ከፈለኩኝ ኮንትሮል ኤስን ብነካ ሴቭ ለማድረግ ዝግጁ ይሆናል። በደንብ ግልጽ እንዲሆንላችሁ ግን ላስፋላችሁና ኮንትሮል ኤስ ብነካ ሴቭ ይሆናል ማለት ነው። እዚህ ጋር የምትመለከቱት ነገር ፎርማቱ እዚህ ጋር አለላችሁ የሚያስቀምጥበት ወይም ታይፑ። ወደዚህ አሁንም ልመልሳችሁና ኮንትሮል ቲ ደግሞ አዲስ ታብ ይከፍትላችኋል። ለምሳሌ እዚህ ጋር ነበረን፣ አንድ ይሄ አለ፣ ሌላ ይሄ አለ። ከዛ በኋላ ኮንትሮል ቲ ብትነኩ አዲስ ተጨማሪ ታብ ተከፈተ ማለት ነው። ቅድም ኮንትሮል ኤን ስንነካ ሌላ ቦታ ነበር የከፈተልን። ኮንትሮል ቲ ሲሆን ግን እዚሁ ነው እየቀጠለላችሁ የሚሄደው ማለት ነው። ኮንትሮል ቲ። ሌላው ደግሞ ኮንትሮል ዩ ነው። ይሄ ደግሞ ለማስመር ስትፈልጉ ነው፣ ወይም አንደርላይን። ለምሳሌ እዚህ ጋር አድናቆት የሚለው ሌላ ሰምር ከፈለኩኝ እመርጠውና ኮንትሮል ዩን ብነካ ያሰምርልኛል ማለት ነው። እንደምታዩት ከስር መስመር ተሰመረ። ሁሉም ላይ ማስመር ከፈለኩ ደግሞ ኮንትሮል ኤ ነካና ከዛ ኮንትሮል ዩ ብነካ ሁሉም ላይ እንደምትመለከቱት ከስራቸው አሰመረልኝ። ሌላው ደግሞ ኮፒ ያደረጋችሁትን ነገር ፔስት ለማድረግ ኮንትሮል ቪን ትጠቀማላችሁ። ለምሳሌ እዚህ ጋር አድናቆት ቲዩብን መረጥኩት፣ ኮንትሮል ሲ ኮፒ ሆነ። ከዛ የምፈልገው ለምሳሌ እዚህ ጋር ከሆነ ኮንትሮል ቪ ብነካ ፔስት ይሆናል ማለት ነው። ይህን ጽሁፍ ለምሳሌ እዚህ ጋር መረጥኩት እንደዚህ፣ ኮንትሮል ሲ እዚህ ጋር መጥቼ ኮንትሮል ቪ ብነካ ከዚህ ወደዚህ በቀላሉ ይመጣል ማለት ነው። እንዲታየን ሰፋ ላድርግላችሁ። ይኸውና እዚህ ጋር ኮፒ አድርጎ አስቀምጦታል። ሌላው ኮንትሮል ደብሊው ነው። የተከፈተ ነገር እንዳለ ይዘጋል። ለምሳሌ እዚህ ጋር ነው ያለሁት፣ ኮንትሮል ደብሊው ብነካ ሊዘጋው ነው። ሴቭ አታረግሞ እያለኝ ነው። ሴቭ ማድረግ ካልፈለኩ አሁን ዶንት ሴቭ ለዋለሁ። ሴቭ ማድረግ ከፈለኩ ደግሞ ሴቭ ላለው ማለት ነው። ከዛ ግን ዘግቶት ይወጣል። በተመሳሳይ እዚህ ጋር ልምጣና ደግሞ
ይህንን ልዘጋው ከፈለኩኝ ወይም አዲስ ልክፈት ይህን ስለምፈልገው ነው። በኋላ እዚህ ላይ አሁን የተለያየ ነገር እየሰራን ነው። አድናቆት ቲዩብን ልክፈተው ለምሳሌ። ከዛ በኋላ ዘግቼው መውጣት ከፈለኩኝ ኮንትሮል ደብሊው ብነካ ተመልከቱ፣ ተዘጋ ማለት ነው። ሙሉ በሙሉ ዘግቶ ይወጣል። ኮንትሮል ደብሊው ብነካም አሁንም እዚህ የከፈትኩት ነገር ይዘጋል ማለት ነው። ስለዚህ ለመዝጋት ሌላ ቦታ መሄድ ሳይጠበቅብን ኮንትሮል ደብሊውን መንካት ይቻላል። ሌላው ከት ለማድረግ ደግሞ ኮንትሮል ኤክስን መጠቀም ትችላላችሁ። ለምሳሌ እዚህ ጋር ያለው አድናቆት ቲዩብ የሚለው እዚህ ነበር መሆን ያለበት፣ እዚህ መሆን የለበትም ብዬ ካሰብኩኝ እመርጠዋለሁ። ኮንትሮል ኤክስ ከዛ ይጠፋል። እዚህ ጋር መጥቼ ኮንትሮል ቪ እዚህ ጋር ፔስት ይሆናል ማለት ነው። ስለዚህ ከአንድ ቦታ ወስዳችሁ ሌላ ቦታ ለማድረግ ኮንትሮል ኤክስን መጠቀም ይቻላል። አሁን የምላችሁን ነገር እዚህ ዴስክቶፕ ላይም የተለያየ ቦታ ላይም ልትጠቀሙት ትችላላችሁ ማለት ነው። ለምሳሌ ይህን ፎቶ ይዩት። ኮንትሮል ኤክስ ብነካ ከዚህ ጋር ሊጠፋ ተዘጋጅተዋል። የሚጠፋው ግን ሄጄ ፔስት ሳረግ ነው። ከዛ በኋላ ለምሳሌ እዚህ ውስጥ ላስገባው ኮንትሮል ቪ ልንካ፣ እዚህ ጋር ተቀመጠ። ወተን ብናየው አሁን ከዚህ አይገኝም፣ ይጠፋል ማለት ነው። ምክንያቱም ከት ነው ያደረግነው። ኮፒ ብታረጉት ሁለቱም ጋር ታገኙታላችሁ። ከት ካረጋችሁት ግን አዲስ የቀየራችሁበት ቦታ ጋር ነው የምታገኙት ማለት ነው ሌላ ጊዜ ስትፈልጉት። ሌላው ኮንትሮል ዋይ እና ኮንትሮል ዜድ ናቸው። በጣም ቀላል ነገር ግን በጣም ጠቃሚ ናቸው። እነዚህ በየቦታው ያገለግላሉ። ለምሳሌ ይህንን ኮንትሮል ቪ ላድርገው፣ ቦልድ አደረኩት። ከዛ ቦልድ ያደረኩትን ካልፈለኩኝ ኮንትሮል ዜድ ብል ወደኋላ አንድ ስቴፕ፣ ኮንትሮል ዜድ በነካው ቁጥር እንደምታዩት አንድ ስቴፕ ወደኋላ እየመለሰኝ ይሄዳል ማለት ነው። ወደፊት መሄድ ከፈለጋችሁ ደግሞ ሪዶ ኮንትሮል ዋይ ወደፊት፣ እንደምታዩት ወደፊት ነው እስካሁን እየሄድኩ ያለሁት። እስከ መጨረሻው መሄድ ይቻላል። ኮንትሮል ዜድ ወደ ኋላ። ይሄው ሌላም ቦታ ሊሆን ይችላል። ለምሳሌ እዚህ ጋር ተመልከቱት። ክሊክ ላድርግበትና ይህንን 100 ያልኩትን እንደዚህ ያደረኩት። ከዛ ግን ካልፈለኩኝ አሁን ኮንትሮል ዜድ ብነካ ወደ ኋላ እንደምትመለከቱት ይመልሳል። ስለዚህ ማንኛውም ቦታ ላይ ብትሆኑ ለመመለስ ኮንትሮል ዜድን መጠቀም ይቻላል ማለት ነው። በዚሁ አጋጣሚ ግን እዚህ ጋር የምትመለከቱት አለ። ለምሳሌ ቻትጂፒቲ ላይ ሰርች አድርጌ እንትን ያልኩት ነው ሰዎች ሾርት ከቶችን ባይጠቀሙ ምን ያህል ጊዜ ያባክንባቸዋል የሚለው ማለት ነው። እንደምታዩት ከእያንዳንዱ 2 ሰከንድ እስከ 5 ሰከንድ በትንሹ ከ1 እስከ 5 ሰከንድ ማትረፍ ትችላላችሁ ማለት ነው በአንድ ሾርት ከት። ስለዚህ በብዛት የምትጠቀሙ ከሆነ ደግሞ እዚህ ጋር ተመልከቱት በጣም ብዙ ሰዓታቶችን ማትረፍ ትችላላችሁ ማለት ነው እንደምትጠቀሙት ወይም ኮምፒውተር ላይ እንደምትቆዩት የጊዜ ብዛት አንጻር። ከጊዜ መቆጠብን በተጨማሪ ግን ብቃታችሁንም በዛው ልክ ይጨምሩላችኋል። በአጠቃላይ ግን ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይ ከማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።